የብሉይ ኪዳንና የአዲስ ኪዳን ቅባት ልዩነት እየጠየቁህ ነው ፕሮፌት። ልዩነት አለው እንዴ? በዛን ሰዓት እኮ ሰዎች እኮ በዘይት ስለሚቀቡ ስለሆነ በዘይት ይቀባል። በአዲስ ኪዳን ያልተቀባ ሰው ማን ነው ፕሮፌት? አንዱ አካል የሆነው ሶስተኛው አካል የሆነው እግዚአብሔር ነው ወይንስ መንፈስ ቅዱስ ቅባት ነው? ያላመነ ምን ይሆናል? ይፈረድበታል ይላል። አንድ ጥያቄ ምን ይጠይቁኛል መሰለኝ እዚህ ቦታ ላይ ቁጭ ብዬ ስለ ጌታ ስናገር የት ነው የተቀባሽው? ቅባት ምንድነው ይላሉ። ቅባት ምንድነው ፕሮፌት? ሳታነብ ንገራቸው። እያነበበ ነው እያሉ ይሳደባሉ። ሳታነብ ቅባት ማለት እንዳታነብ ፕሮፌት ስታነብ እያነበበ ነው አያውቅም እያሉ ነው። አታንብብ። እኔ አላነበብም። ቅባት ማለት አንድ እንደዚህ በብሉይ ኪዳን ዘመን ማለት ነው። በወይራ ዘይት እኮ ልክ ሳሙኤል ወደ ዳዊት የዳዊት ሄደ እዩም ተቀብቷል በዘይት ወደ ኢሳይ ልጅ ጋር ዳዊት ጋር ልክ አንደኛ ሳሙኤል 16 ከቁጥር 1 ጀምረን ማንበብ እንችላለን። ሳኦልም ተቀብቷል፣ ዳዊትም ተቀብቷል፣ እዩም ተቀብቷል። ልክ ነው። እሺ ዳዊትን ለመቀባት ደግሞ ተልእኮን ይዞ የሄደው ማን ነው? ሳሙኤል ነው አይደል? ሳሙኤል ነው። ልክ ነው። የእግዚአብሔር ተልእኮ ለመፈጸም ዳዊት ላይ ይሄን ቅባኝ ከኢሳይ ግን አንድ በትር ይወጣል ብሎ ኢሳይያስ 11 ከቁጥር 1 ጀምረን ማንበብ እንችላለን። በዘላም አለ ምን ይጠይቃሉ? ቃልም ተጠቅሷል። ዳዊት ከመቀባቱ በፊት ይጠይቃሉ። ምንድነው የሚሉት? የአዲስ ኪዳንና የብሉይ ኪዳንና የአዲስ ኪዳን ቅባት ልዩነት እየጠየቁህ ነው ፕሮፌት። ልዩነት አለው እንዴ? እሺ አለ። እሺ በአዲስ ኪዳን ዘመን እንደዚህ ይሆናል። የሚገርምሽ ነገር ማለት ነው በብሉይ ኪዳን ዘመን ልክ በብሉይ ኪዳን ዘመን በወይራ ዘይት ይቀባል። ለምሳሌ በአዲስ ኪዳን ዘመን እኮ ሐዋርያት ሥራ 1 ከቁጥር 8 ላይ እና ስናየው ምን ይላል? ነገር ግን በእናንተ ላይ የእግዚአብሔር መንፈስ በወረደ ጊዜ ኃይልን ትቀበላላችሁ፣ ይሁዳ እስከ ሰማርያ ምስክሮቼ ትሆናላችሁ ብሏል አይደል? ብሏል። አዎ ልክ ነው። ይሄ ማለት ሆሊ ስፒሪት ከላይ ልክ በቅባት ሳይሆን የሆነ በሚታይ ዓለም ሳይሆን በማይታይ ዓለም መንፈስ ቅዱስ ሰዎችን ልክ እነሱ በሚጠብቁበት ኢየሩሳሌም ላይ ኃይል እስከሚቀበሉ ድረስ ምን አለ? ኢየሩሳሌም ላይ ጠብቁ ባለው ሰዓት ላይ ልክ ኃይሉ ወጥቶ ልክ በእነሱ ላይ ወርዶ እነሱን ማግኘት የቻልነው ልክ ነው። ስለዚህ የአዲስ ኪዳን ቅባት ምንድነው ፕሮፌት? መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ኢየሱስ በጣም ጥሩ። ስለዚህ የተቀቡ ሰዎች ላይ አፋችሁን አታላቁ። በአዲስ ኪዳን ያልተቀባ ሰው ማን ነው ፕሮፌት? በአዲስ ኪዳን ያልተቀባ ሰው ማን ነው? በአዲስ ኪዳን ያልተቀባ ሰው በአዲስ ኪዳን ማንም ሰው እኮ ክርስቶስን እኮ መጽሐፍ ሲናገር ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። አታንብብ፣ እየገለጥክ አታንብብ ይሉሃል። አታንብብ። በቪዲዮ እያነበበ ነው እያሉ ስለሆነ በቪዲዮ ወጣላቸው። እያነበበ አይደለም፣ በቪዲዮ ወጣላቸው። በቪዲዮ ወጣላቸው። አስተምራቸው። ይሄ ህዝብ አይሰማም። እኔ እኮ ነኝ ማላም ነው። እኔ እኮ ነኝ መጠየቅ ያለብኝ እኔ አይደለ እንደ ማላም ነው። እኔ እኮ ትንቢት አመጥቼለት ለፕሮፌት የሚደንቅ ምስክርነትን ሰጥቶኝ እኮ ነው። አሁን በጌታ መንፈስ ቅድም ሆኜ ለብዙ ሰዎች እዚህ ትንቢት በቃ አንቺ ራስሽ ችግር አለብሽ። እኔ አሁን እንደውም ከአንቺ ይልቅ እኔ ከፕሮፌት ነው ጥሩ ነገር ያገኘሁት። አንቺ ነሽ ነብያቶችን እያሰደብሻለሽ። አንቺ ልክ አይደለሽም። ፕሮፌት ሰላም ላንተው እንደነ በቪዲዮ ወጥቶ ይጠይቅህ። በተቀቡ ሰዎች ላይ ግን እንዲህ አይነት ንግግር ጥሩ አይደለም። ነገር ይታሰራል። ስለዚህ አንቺ ነው እሱን አይደለም። አሁን ቆይ እስቲ አንዴ ፕሮፌት እንደነ ሰላም ነህ አባትዬ? ሰላም ናችሁ? ደህና ናችሁ? ደህና ነን። ቆንጆ ስታስተምር እየሰማሁ ነውና ከታችም ሆኜ ረጅም ሰዓት እየሰማሁ ነው። እንደው አንዳንዶች እዚህ ጥሩ ያልሆነ ነገር የእግዚአብሔርን ቃል የማያውቁ ጥሩ ያልሆነ ነገር ይናገራሉና በሐዋርያት ላይ የወረደው በዛን ሰዓት የአዲስ ኪዳን ቅባት ነው አይደለ? አዎ። መንፈስ ቅዱስ ቅባት መንፈስ ቅዱስ ቅባት ነው፣ እግዚአብሔር ነው። መንፈስ ቅዱስ አገኝ ናቸው። ቆይ መንፈስ ቅዱስ ቅባት ነው፣ እግዚአብሔር ነው።
መንፈስ ቅዱስ ራሱ እኮ እግዚአብሔር እኮ መንፈስ ቅዱስ ከእግዚአብሔር ዘንድ የተላከው ነው። ከካሜራ መንፈስ ቅዱስ ፕሮፌት እንደሱ እንዲታይ ጎበዝ ደግሞ በጣም ነው የምታምረው። መንፈስ ቅዱስ ከአብ ከወልድ አንዱ አካል የሆነው ሶስተኛው አካል የሆነው እግዚአብሔር ነው ወይንስ መንፈስ ቅዱስ ቅባት ነው? መንፈስ ቅዱስ ራሱ እግዚአብሔር እኮ ነው የወረደው። የእግዚአብሔር መንፈስ ነው። መንፈስ ራሱ መንፈስ ሆሊ ስፒሪት እኮ እሱ ራሱ መለኮት ነው አይደል? እግዚአብሔር ራሱ እሺ፣ ብሉይ ኪዳን ላይ የፈሰሰባቸው ዘይት ነው መንፈስ ቅዱስ ነው? መንፈስ ቅዱስ በዘይቱ ተደግፎ ልክ ዳዊትን ማግኘት ችሏል። መንፈስ ቅዱስ ዘይቱን ተደገፈው። ዘይትም ማለት እኮ እንደ ምልክት ነው እኮ እንደ እንግዲህ ኮንፈርሜሽን ማለት ነው። የመንፈስ ቅዱስ ማስረጃ ማለት ነው። ልክ ነው። ስለዚህ መንፈስ ቅዱስ ዘይት ነው ማለት ነው። ዘይቱ ወደ መንፈስ ቅዱስ ተቀይሮ መንፈስ ቅዱስ ልክ በዘይቱ ነበር እኮ። ለምሳሌ በዛን ሰዓት እሱ በሚቀመጥበት ሰዓት ልክ ዘይቱ መንፈስ ቅዱስ ኢየሱስ ክርስቶስ በአዲስ ኪዳን ላይ ስናይ እኮ በምሳሌ ነው አይደል? ኢየሱስ እኮ ያስተማረው ለምሳሌ አንድ ጊዜ ያ ይሁን እኮ በምንድን ነው የከፈለው? እሺ፣ አንድ ጊዜ እየሰማሁ ነው። ጎበዝ እንትን አትበል፣ ጮክ አትበል። ውሃ ከሌለ ለጉሮሮ ጥሩ አይመጣም። በኋላ ብዙ የምታገለግል ነህ። ሰው ጮክ ብሎ ሲናገር ጉሮሮ ይሰነጠቅና በኋላ አይድንም። ገብቶሃል? እና ቀስ ብለህ እንትን ተበልና አሁን የሚያናድር ነገር አትናገር አንተም በስርዓት። ምክንያቱም የእግዚአብሔር ሰዎች ላይ ያልሆነ ነገር እኔን ሁሌ ነው የምትናገረኝ ነው። እኔ አክብሬው ነው። አሁን ቆንጆ ነው እየተናገርክ ያለኸው። መንፈስ ቅዱስ ዘይቱን ተደግፎ ነው እየሰራ ያለው። ለምሳሌ አንድ ነገር ልንገርክ ዳስረዳ። አጠር አድርገህ መንፈስ ቅዱስ ራሱ እኮ አለ እኮ ነበር እኮ። መንፈስ ቅዱስ ለምሳሌ የትኛውም ኤሪያ ላይ አለ አይደል? መንፈስ ቅዱስ የሌለበት ቦታ አለ? የለም። አልነበረም። የለም አይደል? ቆይ አንተ ሰለሞን ምን ታደርጋለህ? ልክ ነህ። የሌለበት ቦታ የለም፣ በሁሉ ቦታ ይገኛል መንፈስ ቅዱስ። መንፈስ ቅዱስ በሁሉም ቦታ ላይ ስለሚገኝ መንፈስ ቅዱስ አለ። ግን ሆኖ ይሄ ምንድነው? ዘይቱ ልክ በዘይቱ ሆኖ በዘይቱ ተደብቆ ልክ ዘይቱ ላይ ሆኖ የእግዚአብሔር እጅ እንደሚሰራ ዘይቱ እኮ ደግሞ የተለየ ዘይት ነው። አሁን እና የምንጠቀመው ዘይት አይደለም። ኦኬ፣ እሺ። ያለ ዘይቱ ዝም ብሎ አይሰራም ነበር መንፈስ ቅዱስ? ዘይት የግድ ያስፈልገው ነበር? ያለ ዘይት መስራት አቅቶት ነው? በብሉይ ኪዳን አሰራር ስለሆነ ነው። በብሉይ ኪዳን አሰራር ስለሆነ ነው። በዛን ሰዓት እኮ ሰዎች እኮ በዘይት ስለሚቀቡ ስለሆነ በዘይት ይቀባል። ኦኬ። እሺ፣ ይሄ ጥሩ ነው። እሺ፣ አሁን ወደ አዲስ ኪዳን እንምጣና መንፈስ ቅዱስ በወረደባቸው ጊዜ ኃይልን ተቀበሉ ይላል። እዚህ ላይ ቅባት ምን ሊያደርግ መጣ? ቅባት ማለት ራሱ የእግዚአብሔር መንፈስ ራሱ ቅባት እኮ ነው። የእግዚአብሔር መንፈስ ቅባት ነው። የእግዚአብሔር መንፈስ ራሱ እኮ ቅባት ማለት እኮ የእግዚአብሔር መንፈስ ራሱ እኮ ነው። እነሱ እኮ ልክ መንፈስ ቅዱስ ሰዎች ላይ በሚወረድበት ሰዓት ተቀብቷል ማለት ነው። ተቀብቶ ይነሳሉ ማለት ነው። እሺ፣ አሁን ጥሩ ነው። እሺ፣ አሁን የምጠይቅን ጥያቄ አሁን ቆንጆ እያስተማርክ ነው። ጎበዝ። ከታች ያላችሁም ከላይ ያላችሁም ስሙ። የእግዚአብሔር መንፈስ ማለት ምን ማለት ነው? የእግዚአብሔር መንፈስ ማለት የማይዳሰስ፣ የማይጨበጥ፣ የማይነካ መለኮት ነው። ኦኬ፣ መለኮት ነው። ጥሩ ነው። አሁን ምክንያቱም አንድ ጊዜ ረቂቅ ነው። በእርግጥ ረቂቅ ነው። ልክ ነህ። ረቂቅ ለሚሆንባቸው ረቂቅ ነው። ግን አብ መለኮት ነው፣ ወልድ መለኮት ነው፣
መንፈስ ቅዱስ መለኮት ነው አይደለ? አይደለ? አዎ። ይሄን ካመን ቅባት መለኮት ነው። ቅባት ማለት ለምሳሌ ዳግም መውለድ አለ አይደል? ዳግም መውለድ አለ። ምን አገናኘው ከዳግም መወለድ? ለምሳሌ ክርስቶስን አንድ ሰው ከመቀበሉ በፊት መንፈስ ቅዱስ አለ፣ ግን አለ ካልተቀበለ መንፈስ ቅዱስ የደሙ ምልክት በፊቱ ላይ እንደ ምልክት ማለት ነው፣ ማይተም ማለት ነው። በዛን ሰዓት በሚቀበልበት ሰዓት ማይተሙ ልክ በግንባሩ ምን ሆናል? ይታተማል ማለት ነው። መቀባት ማለት እሱ ነው። ቆይ እሺ፣ ልክ ጌታን እንደ ግል አዳኝ አድርጎ አንድ ሰው ሲቀበል መንፈስ ቅዱስ ግንባሩ ላይ ልክ እንደ ደም ማህተብ እላዩ ላይ ይታተማል። በዛን ሰዓት ማለት ነው። በዛን ሰዓት ይታተማል። ቆይ እስቲ አንድ ጊዜ ቆይ፣ ግንባሩ ላይ ልክ እንደ ደሙን ግንባሩ ላይ እንደሚታተም እላዩ ላይ ይታተማል ማለት ነው። ግንባሩ ላይ ይታተማል። በዛን ሰዓት የደሙ ምልክት እሱ ከተቀበለ በኋላ የደሙ ምልክት ይታተማል። ኦኬ። እስቲ አሁን በጣም የምትገርም አስተማሪ ነው። በጣም እየገረመኝ ነው። እኔ ማንም እንደዚህ ገልጦ ያስተማረኝ የለምና እስቲ ጌታ ኢየሱስ ክርስቶስን እንደተቀበለ ወዲያው በቅስፈት መንፈስ ቅዱስ በደም ግንባሩ ላይ ይታተማል ተብሎ የተጻፈ የእግዚአብሔር ቃል አውጣልኝ እስቲ። መጽሐፍ ሲናገር ምን ይላል? ያመነ የተጠመቀ ይድናል ይላል አይደል? ያመነ አንድ ሰው ኢየሱስ ክርስቶስ ግን አንተን አልኮ እጁ በሚሰጥበት ሰዓት አምኗል። ማመን ማለት ምንድነው? በሚያምንበት ሰዓት ተጠመቀ። ያመነ ይላል አይደል? ያላመነ አይጠመቅም ማለት ነው። ያመነ የተጠመቀ፣ በደንብ ተረዳ። ያመነ የተጠመቀ የሚገርምህ ነገር ማለት ነው። ክርስቶስን ግን አዳኝ በሚያደርግበት ሰዓት ተጠመቀ ማለት ነው። ተቀባ። ኦኬ። አሁን እኔ የጠየቅኩ ጥያቄ ሰው ጌታ ኢየሱስ ክርስቶስ እንደሞተለት ሲያምን መንፈስ ቅዱስ በግንባሩ ላይ ይታተማል፣ ደሙ ያትመዋል ብለህ የተናገርከው ቃል መልሱ ያመነ የተጠመቀ የሚለው ነው መልሱ። ለዚህ በዚህ ቃል ጋር እኔ እኮ አገናኝቻለሁ እኮ። አሁን በዚህ ቃል ጋር እኮ ነው ያገናኘው። አንተ ነህ ያገናኘኸው ወይንስ እዛ ላይ ያለው ቃል ይሄን ትርጉም ይሰጠናል? ያመነ የተጠመቀ ብያለሁ እኮ። ያመነ የተጠመቀ ይድናል ብሏል አይደል? ያላመነ ምን ይሆናል? ይፈረድበታል ይላል።